እናከብራታለን። ሲስተራችን ፈዋድ ጋበዘን ነው ለጃማ ጃኒ በጣም የሚመጥን ተግባር ያሮላ ነበር። ቲክቶከሯ ምን ገጥሟት ነው እነኚህን ፖስቶች የምታጋራው? እባካችሁ ያለፈው የህይወት ታሪኬ ላይ የቀለዳችሁ በጎዳና ላይ ለወደቁ ህጻናት የብርሃን ጭላንጭል መሆን ቀላል አይደለም። በተለይም ያንን መንገድ አልፎ ለመጣ ሰው ሰሞኑን ማህበራዊ ሚዲያ የመነጋገሪያ ርዕስ የሆነችው ታዋቂዋ ቲክቶከር ጃኒ ጎዳና ላይ ለሚኖሩ ህጻናት ባደረገችው ድንቅ የበጎ አድራጎት ተግባር የብዙዎችን ቀልብ መሳብ ችላለች። ሲስተራችን ፈዋድ ጋበዘን ነው ለጃማ ገዝተናለች። ምን ብላታለን? እናከብራታለን። ይህ ተግባሯ ግን የአንድ ሰሞን ግርግር ወይም የድንገት ስራ አይደለም። ጃኒ የበጎ አድራጎት ስራን የጀመረችው ዛሬ ባይሆንም ሳትሰለች በተከታታይነት የምታደርገው ጎነት ዛሬ ላይ ከሁሉ ዘንድ የላቀ ምስጋናና አድናቆት እያስገኘላት ይገኛል። በጥቂት የቲክቶክ ፈጣሪዎች የተጀመረው ይህ መልካም እንቅስቃሴ ዛሬ አቅም ያላቸው ብዙዎችን ያነቃቃ ታላቅ የበጎ አድራጎት ማዕከል ለመሆን በቅቷል። ለመሆኑ ጃኒ ለዚህ ክብር የበቃችው እንዴት ነው? ከዜሮ ተነስታ ለዚህ ማዕረግ የበቃችው ጃኒ የዛሬውን ማንነቷን ከመቀዳጀቷ በፊት የችግርን ጥልቀት በሚገባ የቀመሰች ወጣት መሆኗ ይታወቃል። ገና ከልጅነቷ ጀምሮ የህይወትን ፈተና የቀመሰችው ይህች ጠንካራ ሴት ካፌ ውስጥ በአስተናጋጅነት ከማገልገል ጀምሮ በትወናና በተለያዩ ጥቃቅን ስራዎች ውስጥ ማለፏን እርሷ ትናገራለች። ያላለፍኩት ፈተና የለም የምትለው ጃኒ ያንን ሁሉ የህይወት ሾህና ሚኬላ አልፋ ዛሬ ሰዎችን ለመደገፍና የተቸገሩትን ለመታደግ መብቃቷ እጅግ አስገራሚ ነው። ጃኒም ያሳለፈችውን ችግር ሳትረሳ ሌሎችን የምታግዝና ተስፋ የመስጠት ሩህሩህ ልብ ያላት ወጣት መሆኗን ያስመሰከረች ወጣት ናት። ጃኒ ዛሬ ላይ ጃኒ ከራሷ ህይወት አልፋ የቤተሰብ ትልቅ አለኝታ መሆን ችላለች። ላሳደገቻት እናቷ ቤት በመግዛት ትልቅ ውለቷን መልሳለች። የቤተሰቦቿን ፍላጎት ሁሉ ከማሟላት አልፋ ለሀገርና ለወገን የተረፈች ተጽዕኖ ፈጣሪ ለመሆን በቅታለች። ከጊዜ ወደ ጊዜ በምትሰራቸው ድንቅና አነቃቂ ስራዎች ከደጋፊዎቿ ብቻ ሳይሆን ከዚህ ቀደም ትኩረት ካልሰጧትና ከማይጠበቁ ሰዎች ጭምር ከፍ ያለ አድናቆትና ክብር እየተቸራት ይገኛል። ጃኒ በጣም በስስት ለሚወዷት ቤተሰብ ለሚደግፏት ወንድም እህቶቿ፣ ትንንሾቿ፣ ታላላቆቿ በጣም የሚመጥን ተግባር እያከናወነች እና ይሄ ደግሞ እኛን ቤተሰቦችሽን፣ ትንሽ እህቶችሽን፣ ትልቅ ወንድሞችሽን የሚያስመሰግን በእውነት ስለሆነ በጣም ልናመሰግንሽ እንወዳለን። አንቺን በስስት ለሚወዱሽ በጣም ሲያዩሽ እንባቸው ለሚመጣ ቤተሰቦችሽ በዚህ ልክ በጣም የሚመጥናቸውን መልካም ተግባር እያደረግሽ ስለሆነ እውነት በጣም እናመሰግንሻለን። ታንክ ዩ ቬሪ ማች። በጣም ግፊበት። ይሄን ምልሽ ለምን እንደሆነ ልንገርሽ። ዛሬ ሶሻል ሚዲያን ዳንቺ ከታች አፈር በልቶ ከመምጣት ይልቅ ዛሬ እናቶች ልጆቻችንን የት ሆዳችን ውስጥ በደበቀን የሚሉበት ሁኔታ እየተፈጠረ እንደሆነ ሚዲያው ላይ ስላለሽ አንቺም ታውቂዋለሽ። ነገር ግን እንዳንቺ አይነት ደግሞ በጣም ጠንካራ ማትሰበር ሴትን ደግሞ ሲያዩ እናቶች ተስፋ ያደርጋሉ። ታውቂያለሽ ልጆች ካደጉ በኋላ ቤተሰብ በሚሏቸው መንገዶች ላይ ሄዱ ይችላሉና ነገር ግን እንዳንቺ አይነት ደግሞ ጠንካራ ሴቶችን ሲያዩ ተስፋ ሊኖራቸው ይችላል። ለዚህ አንቺ ደግሞ አሁን እያደረግሽ ያለሽው ነገር በጣም የሚበረታታ መልካም ተግባር ነውና የብዙ ሰዎች እናቶችን፣ ወንድሞችን ልብ የሚያሳርፍ ተግባር ነውና ከትንሽ ተነስተው በትግል ትልቅ ደረጃ መድረስ እንደሚቻል ያደጉበትን ማህበረሰብና ወገን አለመርሳት ምን ያክል ክብር እንደሆነ ጃኒ በተግባር አሳይታናለች። መልካምነት ለራስ ነውና የጃኒ የበጎ አድራጎት ጉዞ ለሁላችንም ትልቅ ትምህርት የሚሆን ተግባር ነው። እናንተስ ስለ ጃኒ ሰሞንኛ የበጎ አድራጎት ስራ ምን አስተያየት አላችሁ? በኮሜንት አጋሩን። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። በቲክቶክ ላይ ከ6 ሚሊዮን በላይ ተከታይ ያለው ቲክቶከሩ አዶናይ ከሲድሮ አፕሊኬሽን ጋር የነበረውን የብራንድ አምባሳደርነት ውል ማቋረጡን አስታውቋል። ወደ ሁለተኛው መረጃ ስናልፍ በቲክቶክ ከ6 ሚሊዮን በላይ ተከታይ ያለው አዶናይ ከሲድሮ ጋር የነበረውን የአምባሳደርነት ውል ማቋረጡን አስታወቀ።
አፕሊኬሽኑ በአዶናይ አማካኝነት ከ400,000 በላይ ዳውንሎድ መደረግ ቢችልም የመተግበሪያው ባለቤቶች በገቡት ቃልና ውል እንዲሁም በተቀመጠለት የጊዜ ገደብ መሰረት ለህዝብ ይፋ ሳያደርጉ መቅረታቸውን አሳውቋል። እናም አዶናይ በስሙ ላይ ሊደርስ የሚችለውን የታማኝነት ችግር ለመከላከል ሲል ሲድሮ አፕሊኬሽን ጋር ያለውን ግንኙነት ሙሉ በሙሉ ማቋረጡን አስታውቋል። አክሎም አዶናይ ሲድሮን በተመለከተ እስካሁን ለሰራቸው ማስታወቂያዎች ምንም አይነት ክፍያ እንዳልተከፈለው ጭምር አሳውቋል። እርሱን አምነው አፕሊኬሽኑን ላወረዱ ተከታዮቹም ይቅርታን ጠይቋል። ሲድሮ የተማመንኩበትና የብዙ ወጣቶችን ህይወት ይቀይራል ብዬ የተማመንኩበት አፕሊኬሽን ነው የሚል መልእክትን አጋርቷል። ቲክቶከሯ ምን ገጥሟት ነው እነኚህን ፖስቶች የምታጋራው? እባካችሁ ለቲክቶከሯ ድረሱላት። እኔና አንቺ መኖር ቢበቃን ሳይሻል አይቀርም፣ ልጄ ብንሄድ ይሻለናል በማለት ቲክቶከሯ በጽሁፍ ይህንን መልእክት አጋርታለች። ከዚህ ቀደምም እንደዚህ አይነት ይዘት ያላቸው ፖስቶችን አንዲት ቲክቶከር ማጋራቷ አይዘነጋም። የሳሚ እናት ባጋራችው መልእክት በውሸት ዓለም እውነት እንግዳ ናትና ሰይፉ ፋንታውን የሚሉ ጽሁፎችና ሌሎች ሞት የሚሸቱ መልእክቶችን እያስተላለፈች ትገኛል። ሶስተኛው መረጃችን የሳሚ እናት በማህበራዊ ሚዲያ ያጋራች ያለችው መልእክት ብዙዎችን እያሳሰበ ነው። ብንሄድ ይሻለናል የሚል ተስፋ አስቆራጭ ይዘት ያለው መልእክት ማጋራቷ ብዙዎችን አሳስቧል። ሴት ሆናችሁ ያለፈው የህይወት ታሪኬ ላይ የቀለዳችሁ ህመሜን እያነሳችሁ እንደፈለጋችሁ የተሳለቃችሁ ሰዎች ይህን ጊዜ በጣም ነው የማልፈው። በእኔና በሞት መሃል አንድ እርምጃ ሲቀራለ መዝሙረኛው ዳዊት ንጉስ ከሆነ በኋላ ብዙ ፈተና ካለበት በኋላ እርግጥ ነው ማታ በመውለዴ ተጸጽቻለሁ፣ በመኖሬ ተጸጽቻለሁ፣ ሴት በመሆኔ ተጸጽቻለሁ፣ ኢትዮጵያ ውስጥ ሴት በመሆኔ ተጸጽቻለሁ። ሁሉም ነገር ከቪው አንጻር ከኮንተንት አንጻር መታየቱ እንዴት አንድ ሀገር የሃይማኖት የፍቅር የምትባል ሀገር እዚህ ፕላትፎርም ላይ ተሰብስበን የጭካኔን ጥግ አይቼበታለሁ። የሰው ልጅ ህሊናውን ጥሎ የማያውቀውን የሰው ታሪክ እያነሳ እንደፈለገ ሲናገር የሰው ቁስል ለመንካት የሰው ቁስል ለማድማት ምንም ሳይመስለው እንደፈለገ አፉን ሲያላቅቅ አይቼበታለሁ። ግን አብረን ደግሞ ይህን ቀን ነገ እናስታውሰዋለን። እግዚአብሔር እየወደኩ እየተነሳው እቀጥላለሁኝ፣ ያለቀስኩኝ እቀጥላለሁ፣ ተስፋ እየቆረጥኩኝ እቀጥላለሁኝ። ላሰባችሁልኝ በሙሉ አመሰግናለሁ። ለሰደባችሁኝ ደግሞ ከፍታዬ ላይ እንገናኛለን። ይህን መልእክት ካስተላለፈች በኋላ ደግሞ አይኗ አባብጦ የሚያሳይ ተንቀሳቃሽ ምስል በማጋራት ተስፋ ቆርጬም ቢሆን መኖሬን እቀጥላለሁ፣ ውድቀቴን ለምትመኙ ከፍታዬ ላይ እንገናኝ የሚል መልእክት ማስተላለፏ ለብዙዎች ተስፋ የሰጠ ሆኗል። መጀመሪያ ላይ ያጋራችው መልእክት ብንሄድ ይሻለናል የሚል ነበር። ይህንን ካጋራች በኋላ ያስተላለፈችው መልእክት ከበፊቱ ይዘት የተሻለና አሁንም ለመኖር እንደምትፈልግ የገለጸችበት ነው። እናም ብዙዎች የሳሚ እናት ቀድሞ ባስተላለፈችው መልእክት ቢነነግጡም አሁን ባስተላለፈችው መልእክት ደግሞ የበለጠ መረጋጋታቸውን አሳውቀዋል።